ሀሎ ውዶች እዝሚ ከምን ከአሜሪካን ዩቲዩብ ቻናል ወልካም ቱ ማይ ቻናል ጋይስ። ናችሁ ሰላም ናችሁ አላችሁ ወይ? መቼስ ማለት ነው በዚች ምድር ላይ ተፈልገን ብንሆን ማለት ነው መቼስ ማለት ነው ሰው ለጥቅም ፈልጎን መከራዬን የበላውኝ ያለሁት የመጀመሪያዋ ማለት ነው የመጀመሪያዋ ነኝ ዓለም ላይ ማለት ነው በጥቅም ተፈላጊ ከሚሆኑት አንደኛ ደረጃ ላይ የሚቀመጠው እኔ እና ማለት ነው ውዶቼ። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ግርም የሚለኝ ሰው ማለት ነው የማይፈልገውን ሰው የሚከተል ለጥቅምም ቢሆን የማይፈልግህን ሰው የበደልከውን ሰው አትከተል። እውነቴን ነው የምነግራችሁ፣ የማይፈልግህን ሰው አትከተል። በዚህ ምድር ላይ የማይፈልግህን ሰው ስትከተል አንድ ቀን ይገልሃል። አንተ የማይፈልገውን ሰው ስትከተል ማለት ነው ከምትገደል የማይፈልግህን ሰው ማለት ነው ከአንተ ጋር ከመኖር አንተን ገሎ እስር ቤት ውስጥ መኖር ይቻላል። የማይፈልግህን ሰው አትከተል ብዬካለሁ። ምን ጋር ነው የምነግራችሁ? የማይፈልግህን ሰው አትከተል እና እዚህ ደግሞ ማለት ነው ውዶቼ፣ አሁን ላይ ምንም አዲስ ነገር የለም። አዲስ ነገር ሲኖር እነግራችኋለሁ። ማለት የፍቅረኛ ምናምን ነገር ማለት ነው። ያማት በጣም ኮንትሮል ስለሚያደርጉኝ እኮ ነው። አሁን እንትን አሰበች አሁን ከመወዳቸው ልጆች ማለት ነው የሆነ ዝም ብዬ ባስብ ኑሮ ለምን እያሰብኩ እንደሆነ አታውቁም። ያ ሰው ምን ያህል እንደምጠላው እንኳን አታውቁም። ዋይ እንደምጠላው አድርጌ እናንተ አሁን በጣም ሰልችቷችሁ የተዋችሁትን ሰው ማለት ነው አንዳንዴ ዝም ብላችሁ ትዝታ፣ ይሄ ልጅ እኮ እንደዛ ብላችሁ አታስቡም። ዝም ብላችሁ ነው የምታስቡት። ይሄ ልጅ እኮ ጥሩ ነበረ፣ ግን አሪፍ ጊዜ ነበረ፣ ግን የእውነት በቃ ሰይጣን ሰራልን፣ ወይም ደግሞ በቃ ነገሩ በቃ አልሞላለ ምናምን ብላችሁ ትተውታላችሁ ማለት ነው። እንደዛ ብላችሁ ኢግኖር ታደርጋላችሁ። በጣም ያስቀያችሁ ባል ማለት ነው። እንኳን አንቺ ጊዜ ካሳለፋችሁ አንዳንዴ ማለት ነው መጥፎ ነገር ሳታስቡ ታስቡታላችሁ። ማለት መጥፎ ነገር ሳታስቡ ስላችሁ በቃ መጥፎ ፓርቱን ትታችሁ ጥሩ ፓርቱን ታስባላችሁ። ማለት ያንን ሰው እንደማትቀበሉት እያወቃችሁ አእምሮአችሁ እንደማይቀበል እያወቃችሁ ሁሉ ነገር እየገባችሁ ዝም ብላችሁ ጭንቅላታችሁ ላይ ልታስቡት ይችላል። እና ሰው ልጃችሁን ታውቁን ማለት ነው ቻንስ የምታሳጡትን ሰው በቃ በፍላጎት ቻንስ የምታሳጡትን ሰው ህይወትህ ላይ የማይደገም ታሪክ ሊሰራ ይችላል። ስለዚህ አትከተሉት። እኔ ልነግራችሁ ፈቅዶ አትከተሉት። ያው በሌላ በኩል ደግሞ አለን እንዳለው እንቅልፍ አብዝቼ ነው ባደኝ መድኃኒቱም በጣም ያንቀላፋኛል። መድኃኒቱን ካቆምኩት ደግሞ በጣም እንትን ቢክሬዝ ያደርገኛል። ግን ደግሞ
በጣም ያንቀላፈኛል። አደላሽ ታይም ምንድነው ልላችሁ የፈለኩት? ፈጣሪ ሆይ ተመስገን የገላገልከኝ፣ እንዲሁም ገላገልከኝ ነው የምለው። ገላግለኝ ዊዛውት ገላግለኝ ማለት ነው። እኔ ሰው ነግረኸው ከማይረዳክን ሰው ሰምቶ የሰማውን ነገር ማለት ነው 10 ጊዜ እንድትደጋግምለት የሚፈልግ ሰው ወይኔ ፈጣሪ ሆይ በጣም ይከብዳል ጋይሶች። 10 ጊዜ እኮ አይደለም በቀን 10 ጊዜ ልትደግምለት የሚፈልግ ሰው there is too much difficult people ነው እና ማለት ነው ውዶች፣ ነግራቸው የምፈልገው ነገር ማለት ነው ነገሮች እንደምታውቁት ነው። የሚያስጠላኝ ሰውና የምጠላው ነገር ቢኖር መፍራት። መፍራት እንዴት እንደሚያስጠላኝ እና ማለት ነው ወዶቼ። እኔ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ ፍቅር ነው ምናምን ነው እያላችሁ ወንድ የምታሳድዱትን ነገር እኔ አይገባኝም ማለት ነው። እኔ ፍቅር ምናምን የሚባለው ነገር ማለት ቢያንስ ትንሽ ዲሲፕሊን ሊኖር ይገባል። ፍቅር ዓለም ውስጥ ማለት ነው ትንሽ ዲሲፕሊን ሊኖር ይገባል። አያችሁ? እና እኔ በጣም የምትገርሙኝ ሰዎች እንደ ኔዘርላንድ ማለት ነው ኔዘርላንድ ማለት ነው እንትን አድርጋችሁ ከዛ በቃ መፍትሄ አሳጥታችሁ ነው እውነት ለመናገር እንድሞት ነው እንጂ ሌላ ምርጫ አልተሰጠኝም ነበር ያኔ። ማለት ኢቭን እንኳን ብለምናቸው እንኳን ማመጣው ለውጥ አልነበረም። ማመጣው ለውጥ የለም። እንደነገርኳችሁ ሰዎች እኔ ዝም ብሎ የሚስበኝ ነገር አለ እና እኔን አይደለም ኢቭን ማለት ነው ሰዎቹ አሁን ተረድቶኛል። እኔ ብቻ አይደለም የሚስበኝ ማለት ነው ሰዎቹ ኢቭን በእኔ በኩል በቃ እዛ እየከተቱኝ ማለት ነው። በቃ እነርሱም ተጠመዱ። በቃ እሱ ነገር ወደ እናንተ የሚመጣውን ነገር እነርሱ ወደ እነርሱ የሚያስገቧቸው ቻንስም እንዲሁም በዛ እና ሰዎቹም ተረዱኝ። እውነቴን ነው የምላቸው። አሁን ሰዎቹም እየተረዱኝ ነው። እኔ ከኔ አይደለም ችግሩ፣ እኔ ማግኔት ስለሚያደርገኝ ነው ባቴ ማለት ነው። አንድ ሰው ልጆች እንብላ ካለላችሁ እንጠጣ ኮላ እየጠጣሁ ነው። ምግብ ልበላ እነሳለሁ ብዬም ሳልበላ ትንሽ አሁን ሰዓት ዳይም ደግሞ አስቡት፣ ምንም የሚከፈት ነገር የለም። እሳማ አይሳሚ ምንም እንትን ላደርገው የምችል ነገር የለም። that's why I like it ማለት ነው። እና በጣም የምታስጠሉኝ ነገር ማለት ነው ፍቅር ሚሞሪ ምናምን ነገር አታስቡ። እውነቴን ነው የምነግራችሁ። አሁን የሆነ በጣም ብዙ ነገር ያደረጋችሁትን ሰው እንደዚህ ጎንበስ ብላችሁ ይቅርታ ጠይቁት። ካልሆነ ማለት ነው ልክ እኔን እንዳቃጠሉኝ ከኔ የሚወለድ ልጃቸው ይቃጠላል። ልክ እኔን እንዳቃጠሉኝ ከኔ የሚያገኙት ሀብት ንብረት ይቃጠልባቸዋል።
ልክ የሆነ ነገር እንደሆነ የኔ ነገር አይሆንላችሁም። አይስወርቱ ጋር ነው የምላችሁ። የኔ ህግ አይደለም ይሄንን ነገር የፈጣሪ ህግ ነው። ለነገራቸው የምፈልገው ነገር ማለት ነው የፈጣሪ ህግ ነው ባዴ ማለት ነው። ሶ ቢ ስትሮንግ ማለት ነው። አንተ በቃ ደካማ ነህ፣ ለሱ የምትሆን ሰው አይደለህም። በቃ አሁን ድክመት ያሉ ማለት ነው በጣም የሚወዱትን ሰው ምን ድክመት ቢኖራቸውም ያከብራሉ ማለት ነው። እና ማለት ነው ሰው አሁን እንትን አሰበች አትበለኝ ባሌ ማለት ነው። እኔ እንደነገርኳችሁ ጥሩ ሰው ልጠላበት የሚችለው ምንም ነገር የለም። ግን ድሮ ፓወር ኦፍ ጋድ እንል ነበረ። ዘንድሮ ግን አሁን ሰሃራ ላይ ምናምን ነገር ይመሰልልን በቃ እንዲመሰልልን እንትን እያለን ብላችሁ የሆነ ነገር የምትበሉትን ነገር አለ አይደለም። ልክ እንደዛ ነው እንጂ ፓወር ሰይጣን ነው የወሰደው ዘንድሮ ማለት ነው። አሁን ግን ሜቢ ፈጣሪ ቅዱስ ሚካኤል እራሱ ይርዳን እንጂ እኔ ሲሳደብ ማለት ነው ኤነርጂ አንቺ አቆሚ፣ ሚካኤል አቆሚ፣ ኧረ አቁሚ በእናትሽ አትናገሪ እያልኩኝ ተናገሪ ነው የሚለኝ። በቃ ፈንጥሸሽ በቃ የእውነት ነው የምላቸው። በቃ ሰው አዋርዲያቸው ይለኛል ባዴ ማለት ነው። እና ማለት አንዳንዴ ውዶቼ ለነገራቸው የምፈልገው ነገር ማለት ነው እኔ እኮ አሁን አልሰድባቸውም ባዴ ማለት ነው። በቃ ልክ የራሱ ጥቅም ልክ እኔ ስናገር ማለት ነው ልክ እውነቱን ስናገር በቃ ልክ ነገሮቹን ሳስማማ ማለት ነው አሁን በቃ በሰዎቹ ምክንያት የተሸወዱትን ነገር ከነበረ ወይ ደግሞ ሊጠመዱበት የሚችሉትን ነገር ከነበረ ማለት ነው እሱን ነገር እንደፈታሁኝ ማለት ነው በቃ ተሳደብ ይለኛል፣ በቃ ጨፍጭፊያቸው ይለኛል። በቃ እነርሱም የሆነ ነገር ያደርጉኛል፣ ግን ምክንያት ነው እሱም የሚፈልገው እኔንም እንደዛ እንዲያስረሳበት ብሎ ነው። እና ማለት ነው ውዶቼ በቃ ትዕግስቴን ያስነሳኝ በቃ የሆነ ሰይጣን ማለት ነው። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ፈጣሪ ይርዳኝ እንጂ ነገሮቹ ዋው በጣም ከባድ ናቸው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው የሆነ ብሉ ወይም ደግሞ በብሉ የተያዘ ነገር ማለት ነው በየቦታው ትቼው ነው የሚሄደው። በቃ በየቦታው ባይ ማለት ነው። አሁን ብሉ ወይ በብሉ የተጠመደ ነገር ወይ በብሉ የገባ ነገር ካለ ይሄንን ኩባያ እዚህ ትቼ እሄዳለሁ፣ ቦርሳዬን እዛ ትቼ እሄዳለሁ፣ ወረቃቅቶቼን እዛ ትቼ እሄዳለሁ፣ እንትኑን እዛ ረስቼ እሄዳለሁ። የእውነቴን ነው የምላቸው። እኔ ብቻ አይደለም እኔ ጋር እንትን የሚያደርጉ ሰዎች ማለት ከኔ ጋር ኃላፊነት የሚወስዱ ሰዎችም ኢቭን እኔ ብቻ ሳይሆን እነርሱም እንደዛ ያጋጥማቸዋል ማለት ነው። እና ማለት ነው ወደ እቺ ለነገራችሁ የምፈልገው ነገር ማለት ነው ልክ እኔንም ይተውኛል ዋይ በቃ እንደዛ እንዲሆን ያደርጋቸዋል ባይ ማለት ነው። እና ወደ እቺ ለነገራችሁ የምፈልገው ነገር ማለት ነው አሁን ማለት ነው ሰው ከበደላችሁት በኋላ እኔ እውነቴን ነው የምላችሁ ለምን እንደምርቅላቸው ታውቁታላችሁ። እንደማይሆንላቸው ስለማቅ እንደማይሆንላቸውና እንደሚሸገሩ ስለማቅ ምን አረጋለሁ? እርቅላቸዋለሁ። ይሄ ዝም ብሎ ተራ ንግግር ከሆነ ችግር የለውም። እንደዚህ ማቃጠል ከደረሳችሁ፣ እንደዚህ መመታት ከደረሳችሁ፣ እንደዚህ ሌላ ችግር ከገባችሁ ማለት ነው ሌላ ችግር ውስጥ ከገባችሁ ለስዳን ይህንን ነገር መጨረሻችሁ አሳምርም። በቃ ጥላታችሁ ጋር እንደሆናችሁ ነው ማሰብ ያለባችሁ። በተለይ እንደኔ ኢነርጂ ካላቸው ሰዎች ጋር እፎካከራለሁ ብትል ውርድ ከራስ ነው የምላችሁ። እውነቴን ነው የምነግራችሁ። ለጊዜው በጣም ሊሳካልህ ይችላል በጠንቋዮቹ መንገድ ምናምን ነገር ይሰህ ማለት ነው። እውነቴን ነው የምላችሁ። እኔ ባይዴ ማለት ነው አንዳንዴ ሰዎችን
እምረዳቸው ለምንድን ነው መሰላችሁ? እኔ መጥፎ ስለሆንኩኝ ወይም ደግሞ እንትን ስለማልሆን ሳይሆን በቃ የሚሆንላቸውን ነገር ወይም ደግሞ የሚሆንልን ነገር ከሆነ ታዲያ ለምን አልጠቀምበትም? ልክ ለበጎ ለምን አላደርገው ምናምን ነገር ብዬ ነው እንጂ አሁን እኔ ችግር ውስጥ ባለሁበትን ታይም የሚረዳኝን መንገድ ተጠቅሜ ነው ሰው ልረዳው የምፈልገው። ዋይ ምክንያቱም ትርፉ ዝም ብሎ ላለ ነገር እንዲሆን አልፈልግም። አንድ ሰው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? it's too much funny እኔ እውነት ነው የምነግራችሁ፣ በአንድ በኩል መዋጋት ይሻላል ነው የምለው። ለምን ካላችሁ ኤርትራ ውስጥ በገባ ኢትዮጵያ በኢትዮጵያ ጥላት ካለኝ ወደ ኢትዮጵያ ተዘዋውሮ ሊያጠቃኝ ይችላል። ኢትዮጵያ በገባም ወደ ኢትዮጵያ እንትን ተብሎ ሊያጠቃኝ ይችላል። እና ከማታውቀው መልአክ የምታውቀው ሰይጣን ይባላል ማለት ነው። ስለዚህ በምታውቀው በኩል መዋጋት ይሻላል። እውነቴን ነው የምነግራችሁ። አሁን ብዙ ችግር ያሳለፋችሁትን ሰው ይታሰራል። በቃ እናንተ ላይ ኃይል እንዳያጣ በቃ ጊዜውን እንዳለቀ አሁን ልክ ሰይጣን 40 ቀን ኢየሱስ ክርስቶስን እንደፈተነው ይሄ እኮ የኔ ቃል ሆነ ባይቴ ማለት ነው፣ እንደፈተነው ማለት ነው። ምን ይሆናል መሰላችሁ? ኢየሱስ ክርስቶስ ማለት ነው እና 40 ቀን አለቀለት ሰው። እንደዛ ነው የምላችሁ። ሌላ ሰይጣን ውስጥ ገብታችሁ ሌላ ፈተና ውስጥ እንዳታስገቡ እናንተ ራሳችሁ። እና በቃ በዛ መንገድ መዝጋት ነው፣ ዝግት ማድረግ ማለት ነው። እና አደላችሁ የምፈልገው ነገር ማለት ነው ረጅም ጊዜ ከእናንተ ጋር የኖረውን ሰውና ማታውቁትን ሰው አንድ አይነት መሳሳብ የላቸውም። ሊወዱ ይችላሉ እኮ በጣም ሊወዱ ይችላሉ። በጣም ተወዳጅነት ልታፈራ ትችላለህ። this is complicated but በጣም አስቸጋሪ ነው። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ማለት ነው ወዶቼ ሰዎቹ ማጣላት ሰዎቹ እንዲጣሉ ምናምን ነገር አይደለም እኔ የምፈልገው እኔ ጋር ማለት ነው። እንትን ነገር በጣም ነው ያናደደኝ ማለት ነው። ህፃን መጫወት አንዱ ያደረገሽን ነገር አንዱ ሊያረገሽ፣ አንዱ ሊያረገሽን ነገር አንዱ ሊያረገሽ። እንዴት ነው እኔ ሪሌሽንሺፕ ልከፍት የምችለው? እንዴት ነው ልጅ ልመኝ የምችለው? እንዴት ነው ትዳር ልመኝ የምችለው? እንዴት ነው ፍቅር ልመኝ የምችለው? በጣም ስቲፒድ ነው ባዲ ማለት ነው ይሄንን መንገድ። ስለዚህ I'm scared every time by the way, day and night scared by the way, you know እኔ በቃ የሚሆነውን ሆኖ ማለት ነው። ይሄ እየፈሩ እየተሰቃዩ ሁሌ እየተጨነቁ አሁን ውጭ ሊሉኝ ነው፣ አሁን ግብ ሊሉኝ ነው። ሰዎች እኮ ሲፈሩ ይዝናናሉ። አንድ ላይ ነው የሚነገሩት ማለት ነው ሌሎች ሰዎች ማለት ነው። እኔ ግን ሌሊት ከቀን ማለት ነው ሁሌ በቃ አሁን ምን ሊሉኝ ነው፣ አሁን ደግሞ ምን አሰበች ሊሉኝ ነው፣ አሁን ደግሞ ምን አረገች ሊሉኝ ነው፣ አሁን ደግሞ ልትሄድ አስባ ነው ሊሉኝ ነው። በቃ እንደዛ እያልኩ እየተጨነኩ በለው በጣም ይከበደኝ። አሁን በቃ ኢትዮጵያ እየረዳች ነው፣ አሁን ኤርትራ እየረዳች ነው፣ አሁን በቃ ምናምን እያሉ የሚኖሩትን ነገር በቃ ስትሬስ ውስጥ ነው ያስገባኝ። እውነት ለመናገር የሆነ ሀገር ስትመጡ በቃ እኔ እውነት የምምላችሁ በቃ እዛ ሀገር ቢጻፍላችሁ እኔ እንደዛ በተመኘው ነበረ ማለት ነው። እኔ እዚህ ሀገር የትኛውንም ሀገር እንደገባሁኝ በቃ የሀገራቸው ሰው ቢያረጉኝ ነው የምለው። የእውነት ነው የምለው። በቃ ስዊዘርላንድ ስገባ ስዊዘርላንዳዊ ኔዘርላንድ እንኳን እንዳን ኔዘርላንድ ታሳብደኛለች። ለምንድነው አላውቅም። ከኤርትራ አይደለም ከምን አይደለም እኔ እንደ ኔዘርላንድ የምታጨልለኝ ሀገር ምክንያቱ ሰይጣን ንቋቸው እኮ ነው።
በቃ ሰይጣን የሚያስንቅ ስራ ነው የሰሩትና እኔ ላይ በቃ ለስዳን ሆኑ ባዴ ሰዎቹ። እውነቴን ነው የምነግራቸው። እኔ በብዙ መንገድ ልረዳቸው ፈልጌ ማለት ነው ኢቭን ማለት ነው በብዙ መንገድ በቃ አልሆን ያሉኝ ባዴ ማለት ነው ሰዎቹ ከማህበር ውጪ ሌላ ምንም መፍትሄ ነው ያልሰጡኝ። እና ማለት ነው ልጆቼ እኔ እውነቴን ነው የምነግራቸው። ሙሉ ለሙሉ አላረግም ግን ሰው የሚፈልገውን ነገር አርግልታለሁ ማለቴ አሁን ኢትዮጵያ እንዲያረግ ከፈለገ ኤርትራ እንዲያረግ ማለት የኔ ጆሮ ችግር አለብኝ ባደ ማለት ነው። እዚች ጋር ጠማማ ነኝና ሰዎቹም ችግር ካለባቸው ችግር የለውም ያርጉና ከዛ ያስረዱኛል። ከዛ እኔም ማስረዳቸዋለሁ ያለኝን ችግር ማለት ነው። ስለዚህ ለምን መሯሯጥ ለምን መቾባኮል ነው ባደ ማለት ነው። የኔ ህይወት ታውቁታላችሁ። ስለዚህ ዋና ነገር እኔ በሰላም መኖር ነው የምፈልገው ባዴ ማለት ነው እንጂ አሁን በቀናት በመቀኝነት ምናምን ነገር አይደለም። እኔ እውነቴን ነው የምነግራቸው። አሁን ሰው እንትን አልወድም ባዴ ማለት ነው። እቺ ሰው እልሃቲሲ አታሲዝም ምናምን ነገር ይሉኝ ነበረ ድሮ። በፍጹም መልስ ሰው እልሃ ሊያሲዝም ባዴ ማለት ነው። እልሃ ሊያሲዝም እና በጣም ነው የገረመኝ ነው ኔዘርላንድ ተመለሽ ሲሉኝ ጊዜ እንዴት ነው ፍትህ ያጣሁት እያልኩ በጣም ነበር የገረመኝ። ማለት ሰው ማለት ነው የፈለገ ጥፋት ብታጠፋ እንዴት ኔዘርላንድ ተመለስ ሊልክ ይችላል? ያው ስዊዘርላንድ እኮ ምንም እንዳላናገር ያደረገችኝ ምንድነው መሰላችሁ? ያው አሜሪካ ነው ቤተሰቦች ያሉትና አሜሪካ በሄዳ የተመረጠ ነው። ኢትዮጵያ ውስጥ ነበርኩኝ ስላቸው ማለት ከረዱኝ ሊረዱኝ የሚችሉት ኢትዮጵያ ነው። ካረዱኝ ደግሞ ላይረዱኝ ይችላሉ። ኤርትራም ልትረዳኝ ትችላለች። ግን ኤርትራውያኖች የራሳቸው እንትን አላቸው፣ አስተዳደግ አላቸው፣ ይሉኝታ አላቸው። አሁን የሆነ ሰው ሊረዳሽ ቢፈልግ እንኳን ሰው ይለኛል ይላል ማለት ነው። ብዙ ችግር አላቸው ማለት ነው። በተለይ ደካማ እንደሆኑ ካወቅሻቸው ሙቭ ነው ማድረግ ያለብሽ ማለት ነው። አንድ ሰው ማለት ነው እድል እያለው ፈጣሪ ያደረገለትን ነገር ሰይጣን ያደረገልኝ የሚሉ ሰዎች እንዴት መሰላችሁ? አሁን የሆነ ነገር ሲሳካላቸው እሷ እኮ በቃ እንትን ስላለችልኝ እኮ ነው የተሳካልኝ፣ እሱ እኮ ወረ ስላመጣችልኝ እኮ ነው የተሳካልኝ። አይደለም፣ ይሄ ፈጣሪ ላይ ነው ማመን ያለባችሁ። ልክ ነገሮቹ እኔ ማባይ የለኝም ባጤ ማለት ነው። በሄደ መንገድ ነው የሚመለሰው። እሱንም በጣም የዋህ ከሆነ ፈጣሪ ከራራለት በሄደበት መንገድ ይመልሰዋል። እሱ ራሱ ፈጣሪ ከራራለት ማለት ነው። በቃ ደም ያለው ሰው ከሆነ እሱ ራሱ ይመልሰዋል። በቃ ደም የሌለው ከሆነ የሆነ ነገር አድርጎ ማለት ነው በዛው ዝግት ብሎ ይቀራል። ምንም ነገር ያላደረገ ከሆነ ደግሞ ዝም ይላል ማለት ነው። ግን ምን አለ መሰላችሁ አሁን ኢሮቦች ለምንድነው የሚጠብቡኝ ማለት ነው? በየትኛውም መንገድ ቢሄድ ማለት ነው ላይክ ቱ ማች የሚጠብቡኝ ለምንድነው መሰላችሁ? በጣም ቅናት አላቸው። ምክንያቱ እኛ አካባቢ ላይ የነበሩትን ማለት ነው ስለ ሀበሻ ነው ያወራሁኝ ያለሁት ማለት ነው። ኢትዮጵያ አሊተና የምትባል ትንሽ ከተማ ላይ ማለት ነው በጣም እንትን የሆኑ ልጆች ነበረና ቦታም አልሰጣቸውም ለፍጹም ዘርቤም መላያቸው አይደለም። ግን አሁን እዚህ መጥቼ እኔ በጣም ሳከብራቸው ሌሎቹ ማለት ነው ምን ይላሉ መሰላችሁ? በጣም ይቀናሉ። ከሊቢያ ጀምሮ ከሳኡዲ ጀምሮ ሳኡዲ ላይ እንዲሁም ደህና ነበር። ምክንያቱ ለምን አሜሪካ ስላልነበርኩኝ ሊያጨናንቁኝ የሚችሉበት መንገድ ስላልነበረ ማለት ነው። ግን ጀስት ብሎ ዝም ይሉ ነበረ ማለት ነው። አሁን ግን ወደ አሜሪካ ስለገባሁኝ ማለቴ አባቴን ምናምን ነገር እንትን ስላረኩኝ ማለት ነው። ምክንያቱም እነርሱ እንዲልላቸው የሆነ በቃ ላይ ካለ አይደለም በቃ ከሚያውቃቸው ሰው አንጻር ሰው ሲያገኙ ጊዜ በጣም ተንጠራሩ ማለት ነው። እና ማለት ነው ወንዶች የምነግራቸው የምፈልገው ነገር ማለት ነው። ከዛ ምን ቢፈጠር ጥሩ አሁን ለምንድን ነው እኔ ልቀርባቸው የማልፈልገው ማለት ነው? በጣም ነው ጠቢብ ናቸው። በቃ ልባቸው ሁሌ ተንኮል፣ ሁሌ በቃ ኤርትራ፣ ሁሌ በቃ ሌላ ሰው ይመቻታል፣
ሁሌ ሌላ ሰው በቃ ሁሌ ሌላ ሰው ጋር ትግባባለች በቃ ምናምን የሚሉትን ነገር ጭንቅላታቸውን ኮምፕሊመንት አድርጓቸዋል ማለት ነው። እኔ በጣም እያከበርኳቸው እንኳን በቃ ሰዎቹ በቃ ልባቸው ጠቁር ነው በጣም ማለት ነው። ቄቀር ነው ባዴ ማለት ነው። እንደዛ ስለሆነ ይጠብቡኛል ማለት ነው። በቃ ጠቢብ በቃ ላይክ ጠቢብ ማለት ጠቢብ ስለሆኑ ብቻ ሳይሆን በቃ ሁሌም ኔጌቲቭ ስለሆኑ ማለት ነው። በቃ ምንም እንዳሰካርልኝ ያደርጋኛል ማለት ነው። በዛ ላይ ቡዳዎች ናቸው፣ በዛ ላይ ደግሞ ጠቢብ ናቸውና እንደዛ ሲያደርጉ ደግሞ በይበልጥ ይጠብቡኛል ማለት ነው። አይናቸው በቃ በጣም አቴንሽን እንዲስባቸው ያደርገኛል ማለት ነው። እኔ ማለት ነው ለዛ ነው በቃ አካባቢያቸው ላይ ድርሽ ማለት የማልፈልገው ለዛ ነው። በቃ በጣም ይቀናሉ ማለት ነው። ኢትስ ቱ ማች ማለት ነው። የሚወድሽን ሰው ይቀናል ባዴ ማለት ነው። ግን ምን አለ መሰላቸው እንደነርሱ አይደለም፣ እንደዛ አይነት ቅናት አይደለም። ይሄ ሰይጣናዊ ቅናት ነው እና ሁሉም ለኛ ይሁን። አሁን በቃ ቤተሰቦችን ሊገሉ ይፈልጋሉ ማለቴ በቃ ባንዴ ክድት ማለት ነው። እኔ እንኳን አስበቱ ይሄ ሁሉ ችግር አጋጥሞኝ ማለት ነው ሰውን ያልካድኩት እነርሱ ግን ማለት ነው ለትንሽ ለጥቅም ብሎ ማለት ነው እነርሱን በቃ ድምስስ ሊያደርጓቸው ይፈልጋሉ ማለት ነው። የሚገርማችሁ ነገር በሌላ በኩል ሽሽቶ ችግር የለውም፣ ግን በዚህ በኩል ግን አይከብድም። አይገርምም? እኔ በጣም ገርመኛል። በቃ ግርምቴ ልነግራቸው አልችልም። በጣም ስቶማች ይገርመኛል ባይ ማለት ነው። እና ወንዶች ልነግራቸው የምፈልገው ነገር ምን መሰላችሁ? ተስዋይ ነው በጣም ይደብሩ። በቃ ሰዎቹ አለቀልኝ። በቃ ሁሌ ቆር ልብ ነው ያላቸው ማለት እኔ በጣም ጓደኛ የነበረችዋ ማለት ነው በቅርብ እንትን ማውቃት በቃ ላይክ እውነቴን ነው የምላችሁ ብዙ ሰው ያውቃል ባይ ማለት በጣም ነበር የምንከባከባት ማለት ነው። ግን እሷም ልቧ ጠቁር ቄቃር ባይ ማለት ነው። በቃ እሷም ለምን እንደምትጠብበኝ ታውቁታላችሁ? አሁን በመድኃኒት ምናምን ነገር ስለምትይዘኝ በቃ በመድኃኒት ነው እንጂ ልትወደኝ አትችልም። በቃ በመስተፋቀር ምናምን ነገር ነው እንጂ ልትወደኝ አትችልም ብላ ልቧ ጥቁር ስለሆነ ለዛውንም በጣም ትጠብበኛለች ማለት ነው። በቃ ምንም ነገር እንዳይሳካልኝ ማለት ነው። ለዛ ነው ባዴ ማለት ነው በጣም መርቃቸው ማለት ነው። ወንዶቼ ንቁ። እኔ ፖለቲካ ላይ፣ ዘረኝነት ላይ፣ ሃይማኖት ሰዎችን ለማናወጥ ላይ የለሁም። ግን ሰዎቹ ደይ ባይ ደይ ማለት ነው እንድትናገሩ የሚፈልጓቸውን ሰዎችም ኢቭን እነዚህ ሰዎችም በጣም ዘረኞች ናቸው። ዲሞክራሲ አልነበራቸውም፣ ዲሞክራሲ አልተማሩም። በቃ እነሱ ሰዎች የሚሄዱበትን መንገድ ማለት ነው በቃ ድሮ የሆነ ነገር እንትን ሲሆን ማለት ነው በድንጋይ ተወግራ ትሙት ያሉትን ነገር ልክ እንደዛ አይነት ህብረተሰብ ነው ያለው ባዴ ማለት ነው አሁን ላይ ማለት ነው። ኢቭን ባዴ ማለት ነው አልቀረም፣ ድንቁርና እስከ ውስጥ አለ። ሰዎቹ ቀበር ራሳቸው እያደረጉ ነው እንጂ ዝም አትበሉ። ሰዎቹ ዝም ቢሏቸውም ተናገሯቸው። እውነቴን ነው የምላችሁ ቀርጠው ደንቆረ ናቸው። እና ማለት ነው እውነቴን ነው የምነግራቸው። እኔ ከሰው ጋር ሲሆን ማለት ነው ብቻዬን ነው የምለፈልፈው። በቃ ልባቸው እያስበ ያለውን ነገር ማለት ነው ሳልጦኖቅን ሳላስብ ሳልን እረዳቸዋለሁ። እና ማለት ነው ወድቼ ልነግራቸው የምፈልገው ማለት ነው እና ብቻዬን ስለምለፈልፍ ደግሞ ይደብረኛል ማለት ነው። ወድቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው የማታገኙትን ነገር ደግሞ በጣም እንትን አታርጉ ማለት ሰው አስፈራርታችሁ ናጽነት ኖራችሁ ምንኖራችሁ ታርጉና ግን በፈጣሪ በኩል ላይ ይሳካላችሁ ይችላል። ሰው ኬርፉል ጋይሶቼ ማለት ነው። ሁለተኛ ደረጃ ደግሞ ለነገራችሁ የምፈልገው ነገር ለነፍሳችሁ እና ማለት ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ እንደዛ ማለት ነው አንድ ሰው ማለት ነው it is too much complicated by ማለት ነው እና
ምንድን ነበር የላቸው ሰው ኢምፖርታንት የሆነ ነገር አስቤ ነበረ። መቼስ እረሳ መሰለኝ መቼም ማለት ነው። አይ ሃቭ ኖ ኒው ቲንግስ ባይ ዘ ወይ ማለት ነው። አዲስ ነገር የለኝም። ሰው አከብራለሁ። ልክ እኔን እንድረዱኝም እንደምፈልገው ሰዎችንም መረዳት እፈልጋለሁ እና ሪስፔክት አለኝ። ከሁሉም በላይ ሰው እንዲጣላ አልፈልግም። በእኔ እንትን ላይ በጭራሽ ቢያናድድም ቢያቃጥልም ማለት በህጋው መንገድ ማለት ነው። ልጆች እኔ ህግን አፍቆኛል ማለት ነው። ከመቶ እኮ 50% አይደል ቢያንስ እንኳን ህጋው መንገድ ቢኖረኝ ማለት ነው። አስባችሁታል ምን አይነት ነገሮቹ ይሳካልኝ እንደነበረ ማለት ነው። ከምንድን ነው መሰላችሁ ከንትን የሚባለውን ነገር ማለት ነው። ከምንድን ነው የሚባለው መሰላችሁ ማለት ነው ወንዶቼ ያ አሁን እኮ እዛ እንደዛ ስላረገችው እንዱ ስላረገ ምናምን የሚሉትን ነገር እኮ ነው። በቃ ሁሉም ነገር እንትን እያደረገኝ ማለት ይፈርድብኛል። አሁን እኔ ምን ስላገኘው ነው ላይክ በቃ ለሰው የምንጨነቅላት ይሄናል እና ይፈረድብኛል። አሁን እኔ ወራው ፍጹም አይፈረድብኝም ማለት ነው። ልጆቼ ለነገራችን የምፈልገው ነገር ማለት ነው። ስለዚህ እኔ ስለ ዘረኝነቱ የሚያገባኝ ነገር የለም። ራሳችሁን ውደዱ፣ ራሳችሁን አክብሩ። በዚህ በኩል በሌላ በኩል አላውቅም እና ማለት ነው ጋይሶቼ ሰዎቹ በቃ በኋላ ላይ ጨርሱት ማለት ነው። መጣላት፣ መግባማት፣ መገባምጠል ምናምን ነገር አይመቸኝም። እንደው ታዲያ ደስ የሚለኝ ማለት ነው በቃ መግባባት እና በህጋው መንገድ መሟገት። እንዴ ለሌሎች ሰዎች እኮ አይደለም ለእኔ ማለት ነው ለኢትዮጵያዊ ይሁን ለኤርትራዊ ይሁን ለየትኛውንም ለተራ ሰው እኮ ይማገቱለታል ባዴ ማለት ነው። ምክንያቱም ይሄ ህግ ስላልሆነ ይሄ ችግር ያለውን ሰው በፍጹም ልንመልሰው አንችልም ብሎ ይሟገታሉ ባዴ ማለት ነው። ግን ለምንድን ነው ለእኔ ለማይማገቱልኝ ባዴ ማለት ነው? ማለት ይሄን ያህል እንወድሻለን እናከብርሻለን ምናምን ነገር ይላሉ ማለት ነው። እና ማለት ነው በቃ ለምንድን ነው ህልና የማይሰማቸው? ማለት አባቴን ብጠሉት ወይ እናቴን ብጠሉት ወይ ሌሎቹ ቤተሰቦች ብጠሉት ማለት ነው እኔ ከሁሉም ፍሬ ነኝ ባዴ ማለት ነው። እነሱ ቢወዱኝም ቢጠሉኝም ማለት ነው በራሴ መንገደኛ ነኝና በቃ እኔ አይቶኝ ማለት ነው። ለምንድን ነው ለእኔ በቃ የማይማጎቱልኝ ባዴ ማለት ነው? ያ በቃ ደግሞ ቀልል ማርጉ። ለምንድን ነው ሁሌ በቃ የሚከራከሩኝ? እንዲህ አለች ምናምን ነገር እንግዲህ ለምንድን ነው በቃ ቀልል ማረጉልኝ ባዴ ማለት ነው? ማለት እነሱ ሰው አይደሉም አይደል? ፈጣሪ ናቸው እንዴ? ምንም የሚከብደው እና ማለት ነው ውዶችዬ እና ማለት ነው ወንዶቼ ሰው ማለት ነው ወንዶቼ ያው ነገሮች እንደዛ ነው። እስቶማች ፈኒ እና ሁሉም ቦታ ላይ ፈጣሪ አለ እና ፈጣሪ አለ እና ማለት ነው ወንዶቼ ለነገራችን ፈልጋው ነገር ማለት ነው። ሰው ወንዶቼ ለነገራችን ፈልጋው ነገር ማለት ነው። በቃ አንድ እንትን መያዝ ፈልጋለሁ ወይ ማለት ነው። እንደነገርኳችሁ እውነቴን ነው የምነግራችሁ። አሁን
በቃ እንትና ስላለች ፈርተን ነው እንትኑ ስላለች ፈርተን ነው ከሚሄዱ ማለት ነው። ሌላ ቦታ ስዊስራ ስትገባ ስዊስራ፣ ሌላ ሀገር ስትገባ ሌላ ሀገር፣ ሌላ ሀገር ስትገባ ሌላ ሀገር ቢያደርጉ ልክ ምን ችግር አለው እንዴ? ተስፋኔ እና ማለት ነው። እንዲሁ ዘንድሮ በቃ ኔዘርላንድ አስፈራርተን እኮ ነው። እኔ በማስፈራራት በማቃጠል አላምንምና የኔ እልህ ደግሞ ማለት ነው። እኔ ብመጣህ ቡና ማፈላለን ማለት ነው። ልብክንም እንደዛው እንደ ቡናው ነው ማፈላው ባዴ ማለት ነው። እና ማለት ነው እኔን በእልህ መንገድ ሰው እልህ ውስጥ አላስገባም። መጀመሪያ ግን በእልህ መንገድ እኔን አትፎካከሪ። አይስወርቱ ጋር ነው የምላችሁ እንዴት ያህል እንደሚሆን ባዴ ማለት ነው። እና ማለት ነው ውዶቼ ለኔ ሰፍት እየተጫወትኩ ነው ሰው ማናድደው ማስለቅሰው። ግን ራስህ ካልተንቦራቅ እንዲህ ከማል አልነካም ሰው እና ማለት ነው። ዘንድሮ ግን አማርኛ ይህ ማለት ነው ሰው እንትን ለማድረግ ብዬ ማለት ነው ሰዎችን አንተ አቡ አንተ ካሁኑ ገባ ምናምን ነገር እያልኩኝ ማለት ነው። አረ እኔ እንዱ አይመስለኝም ነበረ ዋጥ አረ ከዛ ገብቶ ፍየሎቹን ሄደው እኮ አረ ፍየል አልኩኝ እንትን ላይ እንደዛ እያለ ነበርና ከዛ ማለት ነው ዱቼ ግናይ በቃ አሁን እኔ ምላሱን ማለት ነው ለምን እንደሆነ ታውቁታላችሁ። ቋንቋውን እንትን የሚለውቃቀምብኝ ማለት ነው። ትግርኛ ሳወራ ምናምን ነገር ለምን እንደሆነ ታውቁታላችሁ። እንትኑ ምንድነው የሚባለው መሰላችሁ? ይሄ ምንድነው መሰላችሁ? ይሄ እንትኑ የሰስክራይስ ግን ያው ሰዎችን በቃ እያሉትን ነገር እየደገምኩም እንትን ማድረጋቸውን ነገሮች እንደዛ እንዲሆን ያደርገኛል ማለት ነው። ዳሴት ማለት ነው። እና ማለት ነው ፈጣሪ መድኃኔ ዓለም ሆይ፣ ቅዱስ ሚካኤል ሆይ፣ ቅዱስ ገብርኤል ሆይ፣ ቅዱስ ያዕቆብ ሆይ፣ አቡነ አረጋዊ ሆይ፣ ኢየሱስ ክርስቶስ ሆይ፣ ኧረ በሙሉ ምድር ላይ ያሉትን መላእክት ማለት ነው ሰማይ ላይ ያሉ መላእክት ሆይ ከኔዘርላንድ ገላገለኝ ዊዛውት ከኔዘርላንድ ገላገለኝ። እኔ እንዴት ነው ሰው ማናገርም እንዴ? በሰዎች ምክንያት እኮ ነው ህይወቴ እንደዚህ የተበጠበጠው። እዛ እኮ ቻንስ ስላገኙ ለሰዎች ፊት ስለሰጠሁኝ ማለት ነው። ሰዎቹ ሄዶ ከነርሱ ጋር እየሰሩልኝ እንደዛ እኮ ነው እንደዛ ይሆንኩት። እኔ ባዶ ማለት ነው። ምን ስላደረጋችሁልኝ ነው እኔ የምመኛችሁ ሰዎች? እውነት ነው 190 እኮ ነው ከርታችሁኛል ባዶ ማለት ነው። በጣም ያከበርኳችሁ ሰዎች ማለት ነው። እና ማለት ነው ዱቼ እኔ ምን አግኝቼ ነው ባዲ ማለት ነው ሰው ማናገረው? ምን አግኝቼ ወጣይ ሀብ እና ማለት ነው። አሁን አስቡት ሌላ ቦታ ሄጄ ወይም ደግሞ እዚህ ማለት ነው ሰው እንትን ባደርግ ማለት ነው ከእንደገና ሰርቶልኝ ማለት ነው ከዚህ መውጣት በፈለኩት ታይም እንዳልወጣ መስራት በፈለኩት ታይም እንዳልሰራ ማድረግ የለኩትን በቃ ኮምፕሊኬትሊ ባይዶይ ማለት ነው። ፕሮግራሜ ሊዛባ እኮ ነው፣ ህይወቴ ሊዛባ እኮ ነው ዊዛውት ባዲ ማለት ነው። በቃ ሁሉ ነገር ማና ሆኖ ሊቀር እኮ ነው ባዲ ማለት ነው። እንዴት ሰው ላመነኝ? እንዴት አድርጌ ሰውን ማምነው ባዲ ማለት ነው? ምን እጄ ነው ባዲ ማለት ነው። በዚህ እየተሳካልኝ አይደለም። በእናንተ በኩል ደግሞ እየተቃጠልኩ እንዴት ኮንትሮል ላደርግ እችላለሁ? አሁን ኃላፊዎች እንደሚያናድሩኝ በሌላ በኩል ደግሞ የምናድደው አረት ስትማች ነው ስትማች ዳንጀር እና ማለት ነው ወደቺ የእውነት የማያስፈራራኝ ሰው እንዴት አባት ያደርገኝ እንደምወደው ልነግራችሁ አልችልም። በቃ ደግሞ እኔ የናፍቀኝ ማለት ነው በቃ ህጋው መብት ያለሽ ይሄንን ነገር ለማድረግ መብት ያለሽ ግን ይሄንን ነገር ማድረግ አለብሽ አለም እንዴ ያልኩኝ ነበረ። እና እሱ ነገር በጣም ነው የናፈቀኝ። በቃ ኮምፕሊትሊ ዲሞክራሲ የለም እኔ ህይወት ውስጥ ማለት ነው። አሁን ግን ፈጣሪን ማጸናለሁ እንደዛ አይሆንም ባዴ ማለት ነው። ሁሌም ይገኛል ማለት ነው። ሁማኒቲ የለም
ኤቭሪቲንግ የለም ባዶ ማለት ነው። ባዶ ህይወት ማለት ዜሮ ላይ ማለት ነው። ዜሮ ላይ ፍቅር ላይ ዲሞክራሲ የለም፣ ፌሚኒዝም የለም፣ ሰብአዊ አንድነት የለም፣ ሰብአዊ መብት የለም። የአንድነት መብት የለንም። ሁሌም እኔ ዳውን መሆን አለብኝ። ሁሌም እኔ መጨነቅ አለብኝ። ሁሌም እኔ ስቶማክ፣ ሁሌም መሰቃየት አለብኝ። ኢትስ ቱ ማች ነው እነን ሰው በቃ ዲፊክልት ነው። እኔ ማለት ነው ወንዶቼ ለነገራችሁ የምፈልገው ነገር ማለት ነው ዛሬ ሰዎች ይገርመኛል ማለት ነው። የሆነ ነገር አድርጊ ብሎ ማለት ነው የሆነ ነገር አዘጋጅተውልኝ ወይም ደግሞ ጥሩ ነገር እንትን አድርጎልኝ ቢሆኑ ችግር የለው። ለራሳቸው እሳት ውስጥ ተቀምጡ። እኔ እሳት ውስጥ ቢያስቀምጡ ምን ያገኛሉ እነዚህ ሰዎች? አመጋይ እሱ ይችላል እና ማለት ነው ወንዶቼ ፈጣሪ ዓለም ሆይ በቃ እንትንም ቢሆን ማለት ነው እኔ ላይ የሚሆነውን ነገር አንድ መፍትሄ የማገኝበትን ቀን ያሳየኝ። ዋይ አንድ መፍትሄ የማገኝበትን ቀን አሳየኝ በጌታ በክርስቶስ ስም። ለምን ካላችሁ እንደዚህ ያሉ መኖር ከባድ ነው ጋሶቼ፣ እንደዛ ያሉ መኖር ከባድ ነው። አሁን እኔ ልቤ ያለውን ነገር ማለት ነው አሁን ስደነግጥ ጊዜ ስፈራ ጊዜ ይሄ እርግማን ነው ለራሱ ይሄ ነገር ማለት ነው። እኔ እንደዛ የሚያደርገኝ ነገር ማለት ነው ልክ ሰዎቹ ይጠብቡኛል እንዳልኳችሁ ደግሞ ልክ እንደዚህ ስታርጉኝ ጊዜ ማለት ነው የምትከስሩት ነገር አለ። ትደናቀፋላችሁ፣ ትሰበራላችሁ። ህይወታችሁ ውስጥ ስንክልና ይመጣል። ስንክልና ስላችሁ የኑሮ ውድቀት፣ ኢኮኖሚ ውድቀት፣ የችግር ውድቀት። እኔ ለምን አይነት ታውቁታላችሁ? ሰዎችን አላስፈራራም ኢየሱስን ባይሌ ማለት ነው። እኔ ማለት ነው በፍጹም ነው ሰው ማላስፈራራው። ሰፋሪ በቃ ለክ በጣም ከባድ ጊዜ ውስጥ ሆኜ አይዞሽ ምናምን ነገር ነው የምለው። ለክ ለምን ጅብ አይሆንም? ሰው ከሆነ ይቅርና ለምን ጅብ አይሆንም? በፍጹም ነው ሰው ማላስፈራራው። እኔ የእውነት በጣም ፍትሃዊነት የሚባለውን ነገር ማለት ነው ላይ ከኔ ነው የሚመነጨው። በቃ የእውነት እኔ ፍትሃዊ ነኝ ባዴ ማለት ነው። እና አሁን የሆነ ነገር እንዲህ ስል ጊዜ ላይክ መጀመሪያ ማድረግ ያለብኝ ነው አደርጋለሁ። ለዛ ማለት ነው እንዴ ነገራችን የምፈልገው ነገር ማለት ነው አለክ ፌሚኒዝም ፍትሃዊነት ላይ በጣም ነው ማምነው። ናውዶች ሰላም ዋሉ ወተከበሩ ወተቀደሱ ማለት ነው እና ማለት ነው ሰላም ደረው እና ኢንፎርሜሽን እንደዛ ይመስላል ማለት ነው። ሳውዶች ለነገራችን የምፈልገው ነገር ማለት ነው መልካም ሌሊት ይሆንላችሁ። ይሄ ኮርፖሬሽን የአሜሪካ ቲቪ ዩቲዩብ ቻናሌ ነው። እንደዛው በሰብስክራይብ ልታበራራቱ ደጋፋችሁን ጠይቄ ነበረ። ካልደገፋችሁኝ ግን ማለት ነው ምንም ማድረግ አልችልም። ዳሴት አንድ ሰው አበጉና ይትላችኋለሁ። እችልበታለሁ ባሊን ከመጣ ማለት ነው ታሱ ባሊ ወይኔ ፈጣሪ አለ እኔ ማለት ነው አሁን ማለት ነው እንደዚህ ስላችሁ ማለት ነው የሆነ ገጠመኛል መንገድ ላይ የምትለቀፈውን ነገር ማለት ነው አውቆ የሚናገር ሰው ደስ አይለኝም። አሁን ማለት ነው ሁሉንም ነገር ማለት ነው ካልኩኝ በኋላ ኢዲት ነው ባይ ማለት ነው። ጀስት ግን እንዳጋጣሚ ግን ኮሜንት የሚሰጡ ሰዎች ማለት ነው ኮሜንታቸው እንዴት እንደሚመችኝ ማለት ነው። በተለይ ግልጽ ከሆነ ማለት ነው እኔም ኖሬበት ማለት ነው አንድ ላይ ጠቅልሎ የሆነ ኮሜንት ሲሰጡን ኦ ማይ ጋሽ ሶ ማች ማለት ነው በጣም ነው የሚያሰቀኝ ባዲ ማለት ነው። አንድ ሰው ማለት ነው ወደቼ ልነግራችሁ የምፈልገው ነገር ማለት ነው ወደቼ
አይ ለምንድን ነው መሰላችሁ ማልቀበላቸው ሰዎች ማለት ነው ይሄ ያደረጉትን ነገር እያየው ማለት ነው እንደዛ ነው የሚሉ ሰዎችን ነው የምላቸው ባዴ ማለት ነው። እና ማለት ነው ውዶቼ ሰላም ዋሉ፣ ሰላም ደሩ፣ ደህና ሁኑ እና ማለት ነው። ኧረ እኔ መፍትሄ እፈልጋለሁ። በቃ የሚሆነው ሰው የሚፈልገውን ወይም ደግሞ እኔን ለመርዳት ዳንጀር የሆናቸውን ነገር ፈታችሁ ማለት ነው። ላይክ እኔ በሰላም መገላገል እፈልጋለሁ። የእውነት ነው የምነግራቸው እና ሀብ ጉድ ናይት ጋይሶች ችርስ